ወላጆች ሴት ልጆቻቸውን አስገድደው ሊድሩ አይገባም። ድርጊቱ ሐራም ይሆናል። እስላም የሁሉንም ሐቅ ይጠብቃል። ወላጆች ልጆቻቸው እንዲንከባከቧቸው ሐቃቸውን እንዲጠብቁላቸው እንዳዘዘ ሁሉ እንደዚሁ ወላጆች የልጆቻቸውን ሐቅ እንዲጠብቁ አዟል። ከሐቃቸው አንዱ የመረጡትን ሰው ማግባት። ወንድ ልጃቸውን የማይፈልጋትን ሴት አግባ ብለው ማዘዝ እንደማይችሉት ሁሉ ሴት ልጃቸውንም ማትፈልገውን ወንድ ካላገባሽ ሲሉ ሊያስገድዱ አይገባም። የምትወደውን ልቧ የሚፈልገውን ሰው እንጂ እንድታገባ አትገደድም። አንዳንድ ወላጆች ይሳሳታል። ለልጄ ይበጃል ያሉትን ሰው ዝም ብለው ይጭኑባታል። ወይም ገንዘብ ስላለው አሊያ ደግሞ ክብር ስልጣን ስላለው አሊያ ደግሞ ዘመድ ስለሆነ ወይም ይጠቅመኛል ብለው ለራሳቸው ስለሚያስቡ አግብቼው በጋብቻ ተሳስረን ረዳቴ ደጋፊ ላድርገው ብለው አስቡ። አሊያ ደግሞ ለእሷ ይጠቅማል ብለው አሊያ ለሁለታችንም ይጠቅማል ብለው በሴት ልጃቸው ሕይወት ላይ ይወስኑ ይፈርዷል። ሌላውን አይገባም። ማማከር ያስፈልጋል። በነቢ ሐዲስ መሰረት እንዲህ አይነት ሰው መጥቷል፣ ለጋብቻ ፈልጎሽ ምን ትያለሽ ትባላለች። ካወቀችው እሺ ካለች አልሐምዱሊላህ፣ ካልሆነ ላየው ፈልጋለሁ ማጣራት ፈልጋለሁ ላስብበት ካለች መብቷ ነው። የአባትነት መብቱን ተጠቅሞ አስገድዶ ተጭኖ ማንም ይሁን ማን ሴት ልጁን ሊደር አይገባም። ያለ ፈቃዷ ያለ ፍላጎቷ ልጃገረድ የሆነችን ሴት አባት መዳር ይችላል ያሉ ዑለሞችም የገደቡት በአባት ብቻ ነው። ከአባት ውጪ ወንድም፣ አጎት፣ የወንድም ልጆች አይችሉም። እንደዚሁ ደግሞ አባትም ቢሆን ያለ ፈቃዷ ያለ ፍላጎቷ ቢደራት ይሆናል ያሉት ኢዛ ዘወጀሃ ቢኩፍኢን ለእሷ አቻም የሆነን ሰው እሷን የሚመጥነን ሰው እሷ ሷሊሓ ደግ ከሆነች ሷሊሕ ደግ የሆነን ሰው ለእሷ አያንስም የሚባልን ሰው ከዳራት ነው ጋብቻው ትክክል ይሆናል የተባለው። ነገር ግን የዳራት አካል ለእሷ አቻም ይሆን አቻም የማይሆን ይሆን ያለ ፍላጎቷ የትኛውንም ሰው የማግባት ግዴታ የለባትም። ኒካሁም የታሰረ እንደሆነ ትክክል አይሆን። ወንዱም ቢሆን ያለ ፈቃዷ የታሰረለትን ኒካህ አግብቻለሁ ሊል አይገባም። ሊያስተካክል ይገባዋል፣ ሊያሳምን ይገባዋል። ከእሷ ጋር መኖር ከፈለገ እሷ ሳትፈልግ አባት አስገድዶ ስላሰረ ብቻ ኒካህ አለኝ ሊል አይችልም። ትዳር የልብ ፍላጎት መፈላለግ መዋደድ ሲኖርበትም ዘለቄታ የሚኖር የሚሰምር። ይህ ካልሆነ ተገዶ ከሆነ በይሉኝታ ከሆነ